ክርስቶስ ተንሥአ እሙታን በአቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን አደረሳችሁ የተወደዳችሁ የልዑል እግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን የበረከት ልጆች፣ የጻድቃን የሰማዕታት ወዳጆች፣ በወደደንና ባፈቀረን በልዑል እግዚአብሔር ፍጹም ሰላም እላችኋለሁ። እንደምን አላችሁ? እንደምንስ ለዚች ሰዓት ደረሳችሁ? አሜን። እንደ ኃጢአታችንና እንደ በደላችን ብዛት ሳይሆን እንደ ምሕረቱና እንደ ቸርነቱ ተመልክቶ እስከዚች ሰዓት ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። እርሱን ጠርተን እርሷን የማንተዋት ንጽሕተ ንጹሐን ቅድስተ ቅዱሳን የብቸኞች ሰብሳቢ የዓለም እናት የመላእክት እህት የኖህ መርከብ ሰዓሊተ ምሕረት አቁራሪተ መዓት መርሃ ለመንግሥተ ሰማያት ጸጋ እግዚአብሔር የነቢያት ገዳም የደናግል መመኪያ የባሕታውያን እናት የኀጢአን አማላጅ የሌሊት ጨረቃ የንጋት ኮከብ የቀን ፀሐይ ጽጌ ረዳ ዕፀ አመልማል ገነት ነባቢት እርኩሰት የሌለባት አክሊለ ወርቅ አክሊለ ዕንቁ ከሰው ወደ እግዚአብሔር ልመናን ከእግዚአብሔር ወደ ሰው ምሕረትን የምታመጣ የምታመላልስ ያዕቆብ ያያት የሕይወት መሰላል የመላእክት መውረጃ የሰው ልጆች መውጫ እናታችን ቅድስት ድንግል ማርያም ዘላለማዊ ስሟ የተመሰገነ ይሁንልን። ጻድቃን ሰማዕታት፣ ቅዱሳን መላእክት ፈጣሪ እንዳከበራቸው መጠን የከበሩና የተመሰገኑ ይሁኑልን። አሜን። እንደዚሁም ሁላችሁም የኦርቶማር ሚዲያ ቤተሰቦችና ተከታታዮች የእግዚአብሔር ቸርነት ምሕረትና ሰላም ከእናንተ ጋር ይሁን። በልዩ ልዩ ሁኔታ ውስጥ ሆናችሁ ይህንን መርሃ ግብር በየሥራ ቦታችሁና በመኖሪያ ቤታችሁ በእምነት የምታደምጡ ሁሉ የድንግል ማርያም ፍቅር፣ የእግዚአብሔር ቸርነት፣ የቅዱሳን መላእክት ጥበቃቸው፣ የጻድቃን ሰማዕታት አባቶች እናቶች በረከት ከእናንተና ከመላው ቤተሰባችሁ ጋር ነው። አሜን። በሀገር ውስጥም ከሀገር ውጭም ያላችሁ ይህንን ጸሎት የምትከታተሉ የድንግል ማርያም ወዳጆች ይህን ጸሎት በቅድሚያ ላይክ እያደረጋችሁ እንድትጀምሩና ለሚያምን ሁሉ ይቻላል ብሎ ጌታችን ኢየሱስ ክርስቶስ በማርቆስ ወንጌል ላይ እንደተናገረ ይህንን መንፈሳዊ መርሃ ግብር ውሃ ጸበል እያዘጋጃችሁ እስከ መጨረሻው በማድመጥ ዘወትር በእምነት ብትጠጡት ብትጠመቁበት ቤታችሁን ሥራ ቦታችሁን ብትረጩት በእግዚአብሔር ኃይል ከሕማማችሁ ትፈወሳላችሁ። ከአጋንንት እስራትና ፈተና ትድናላችሁ፣ ከክፉ ሁሉ ትጠበቃላችሁ። በአጋዕዝተ ዓለም ቅድስት ሥላሴ ቸርነት በቅድስት ድንግል ማርያም ምልጃ ቅዱሳን መላእክት ዘወትር ይጠብቁናል። አሜን። እግዚአብሔር ቢፈቅድ ዘወትር ለጸሎት፣ ለምስጋና፣ ገድል፣ ስንክሳር፣ ተአምራት፣ ምስክርነቶችን እንደዚሁም የተለያዩ ድርሳናትን ለማድረስ በያለንበት እንሰባሰባለን። ከእናንተ የሚጠበቀው በየዕለቱ የምንለቃቸውን ጸሎቶች፣ ምስጋናና መርሃ ግብሮች በትምህርተ መስቀል እያማተባችሁ ማድመጥ መከታተል እንድትጀምሩና ስማችሁን ኮሜንት ላይ መጻፍ ነው። በዛሬው መርሃ ግብር በዚህኛው ጸሎት ላይ የተጻፉትን ስሞች በቀጣዩ ጸሎት በነገው የምስጋና ጊዜ እያነሳንና እየጠራን ፈጣሪን እንለምናለን፣ እንማጸናለን፣ እናመሰግናለን። የተወደዳችሁ ርቱዓን ኦርቶዶክሳውያን በማነብበት ጊዜ ካጣመምኩኝ እያቃናችሁ ካጎደልኩኝ እያሟላችሁ ካጎደፍኩም እያስተካከላችሁ እንድታደምጡ በቅድስት ድንግል ማርያም ስም ከወዲሁ ጠይቃለሁ። አሁንም በድጋሚ የእግዚአብሔር ቸርነት ምሕረትና ሰላም ከእናንተ ጋር ይሁን። እስካሁን ላይክ ያላደረጋችሁ ላይክ እንድታደርጉና በትምህርተ መስቀል በማማተብ የዛሬውን መርሃ ግብር እንደሚከተለው እንድትጀምሩ በቅድስት ሥላሴ ስም ጠይቃለሁ። ዘወትር በጎን አስተያየት ለምትሰጡኝ፣ ሰብስክራይብ፣ ሼር እያደረጋችሁ ለምታበረታቱኝ፣ ለምትደግፉኝ፣ ከዛም አልፎ በጸሎታችሁ ለምታስቡኝ ሁሉ እግዚአብሔር ይስጥልኝ፣ ቢሆንልኝ፣ ቢሳካልኝ ብላችሁ ያሰባችሁትን ሁሉ አጋዕዝተ ዓለም ቅድስት ሥላሴ ያሳኩላችሁ፣ የልባችሁን መሻት ይፈጽሙላችሁ፣ ጠላታችሁን ዓይናችሁ እያየ ከእግራችሁ በታች ይጣልላችሁ። ቅዱሳን ጻድቃን ሰማዕታት ቃል ኪዳናቸው ይድረሳችሁ። ቅድስት ድንግል ማርያም ትለመናችሁ፣ እሺ ትበላችሁ። ይህንንም የምትከታተሉ በአጠቃላይ ሰራዊት እግዚአብሔር መላእክትና ሊቃነ መላእክት ጥበቃቸው አይለያችሁ። ቤታችሁ በፍቅር በጤና በረድኤት በበረከት በጥጋብ በደስታ የተሞላ ይሁን። አሜን። ለንስሐም የበቃችሁ
በኦርቶዶክስ የምትጸኑ ቅዱስ ቁርባኑን የምትቀበሉ ባስፈሪው የፍርድ ቀን ጌታ በቀኙ የሚያቆማችሁ ተስፋ መንግሥተ ሰማያትን ገነትን የምትወርሱ ያደርጋችሁ። አሜን። ጸሎተ መማኅፀን አበ ኡራኤል። ሊቀ መላእክት ቅዱስ ኡራኤል ሆይ ጌታችን መድኃኒታችን ኢየሱስ ክርስቶስ ለቤዛ ዓለም ከጎኑ የፈሰሰውን መለኮታዊ ደም በብርሃን ጽዋ ተቀብለህ ምድር ትባረክ ዘንድ በብርሃን መነሳንስ በዓለም ሁሉ የረጨህ ታላቅ ባለ ግርማ ብርሃናዊ መልአክ ነህና እኔ ደካማ አገልጋይህን እንደዚሁም በጸሎት አስቡን ብለው የጠየቁንን ወለተ ገብርኤል፣ ወለተ አረጋዊ፣ ገብረ ጻድቅ፣ ኃይለ ሥላሴ፣ ወልደ ማርያም፣ ወልደ ሰንበት፣ ኃይለ ገብርኤል፣ ወለተ ሕይወት፣ ሰሊና፣ ወለተ ትንሣኤ፣ ዮሐና፣ ንግሥቲ፣ አዜብ፣ ይርጋለም፣ ስዩም፣ ማሪቱ ኃይሉ፣ ረዱ፣ አብርሃም፣ ተስፋ፣ ገነት፣ አና፣ መኮንን፣ እህተ ሚካኤል፣ መገርቱ፣ ቡርቴ፣ ወለተ መድህን፣ ወለተ መድህን፣ ወለተ ሰንበትና ወይዜ፣ እህተ ማርያም፣ ፍቅርተ ሥላሴ፣ ወለተ ማርያም፣ ወለተ ማርያም፣ እህተ ሚካኤል፣ ወለተ ማርያም፣ ፀሐይ እያዩ፣ ወለተ ማርያም፣ ወለተ ጽዮን፣ ወለተ ሕይወት፣ ሰሊና፣ ወለተ ትንሣኤ፣ ዮሐና፣ ንግሥቲ፣ አዜብ፣ መገርቱ፣ ቡርቴ፣ በትረ ማርያም፣ አጸደ ማርያም፣ ፈቃደ ማርያም፣ ወለተ ማርያም፣ ወለተ መድህን፣ አመተ ኢየሱስ፣ ኃይለ ጊዮርጊስ፣ ኃይለ ጊዮርጊስ፣ ኃይለ ሥላሴ፣ አምደ ሚካኤል፣ ወለተ ሚካኤል፣ አመተ ኢየሱስ፣ በትረ ሙሴና ሰንበተ ክርስቶስ ከነ ቤተሰቦቻችን ከነ ቤተሰቦቻቸው እንደዚሁም ይህንን ጸሎት ለምትከታተሉ ለሁላችንም የምድር ወተቷን የሰማይ ገነቷን አታሳጣን ለዘላለሙ አሜን። ሊቀ መላእክት ቅዱስ ኡራኤል ሆይ የስምህ ትርጓሜ የአምላክ ብርሃን ማለት ነውና በበደል የጨለመ ሕይወታችንን በብርሃን አብራልን። ረዳኤ ቅዱሳን ቅዱስ ኡራኤል ሆይ በእመቤታችን ቅድስት ድንግል ማርያምና በጌታችን በመድኃኒታችን በኢየሱስ ክርስቶስ ዘመነ ስደት አብረህ የነበርህ ታላቅ መልአክ ነህና ስርየተ ኃጢአትን እናገኝ ዘንድ ወደ ጌታ ለምንልን ለዘላለሙ አሜን። ሊቀ መላእክት ቅዱስ ኡራኤል ሆይ በስደቱ ጊዜ ጌታችንና መድኃኒታችን ኢየሱስ ክርስቶስ ለእናቱ ቅድስተ ቅዱሳን ንጽሕተ ንጹሐን ለቅድስት ድንግል ማርያም አገራችን ኢትዮጵያን አስራት አድርጎ ሲሰጣት አብረህ የነበርህ ቅዱስ መልአክ ነህና በስደት ያሉትን ወገኖቻችንን በመከራ የሚጨነቁትንም ሁሉ ችላ አትበለን ለዘላለሙ አሜን። ሊቀ መላእክት ቅዱስ ኡራኤል ሆይ አምላክህ ልዑል እግዚአብሔር ሀገራችን ኢትዮጵያንና ሕዝቧን በአንድነት ይጠብቅልንና ይባርክልን ዘንድ አሳስብልን። እኛ ወዳጆችህንም ከአልጋ ቁራኛ ከደዌ ዳኛ አድነን። ሊቀ መላእክት ቅዱስ ኡራኤል ሆይ ዕድል ፈንታችንን ፈጣሪያቸውን ከሚያከብሩና ለፈጣሪያቸው ከሚታዘዙ ደጋግ ፍጥረታት ጋር አድርግልን አሜን። ሊቀ መላእክት ቅዱስ ኡራኤል ሆይ ሊቀ መላእክት ቅዱስ ኡራኤል ሆይ ከተንኮለኛ ከምቀኛ ከሐሜተኛ ክፉ ሐሳብ ጠብቀን። ሊቀ መላእክት ቅዱስ ኡራኤል ሆይ ስንወጣ ስንገባ አንተ ተከተለን። የአንደበታችንን ቃል የልባችን ሐሳብ በሰው ሁሉ ዘንድ የሰመረ የከበረ አድርግልን። ሊቀ መላእክት ቅዱስ ኡራኤል ሆይ በተሰማራንበት ተሰማርተህ በዋልንበት ውለህ ጋሻ ከለላ ትሆነን ዘንድ እንማጸንሃለን። ሊቀ መላእክት ቅዱስ ኡራኤል ሆይ በክፋትና በምቀኝነት በተነሳሱብን ጠላቶቻችን ላይ የማሸነፍ ኃይለ መንፈስን ስጠን። ፈርተው እንዲርቁ አይተው እንዲሳቀቁ አድርግልን። ሊቀ መላእክት ቅዱስ ኡራኤል ሆይ ከልብ ትካዜ ከመሪር ሐዘን ሰውረን። ሊቀ መላእክት ቅዱስ ኡራኤል ሆይ ምድራዊ ሕይወታችንን ባርከህ ካገኟት ማጣት ከገቡባት መውጣት የሌለባትን ሰማያዊት ኢየሩሳሌምን እንወርስ ዘንድ መልአካዊ ጥበቃህና የቃል ኪዳንህ ረድኤት ዘወትር አይለየን ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰይፈ ሥላሴ ዘዘወትር። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እናምናለን እንማጸናለን። የዓለም ገዥ ስሉስ ቅዱስ ሆይ በወዳጃችሁ በአብርሃም ቤት እንደገባችሁ ከእናንተ ዘንድ የሚሰጠውን የሰማዕትነት አክሊል እንቀዳጅ ዘንድ ተድላ ደስታ ካለበት ገነት አስገቡን።
ኃጢአታችንን በይቅርታ ቃል ደምስሳችሁ ነፍሳችንን ከሚቃወሟት አጋንንት አድኗት። አብ ወልድ መንፈስ ቅዱስ ሆይ በእውነት ስማችሁን እንጠራ ዘንድ ከወደቅንበት አንሱን፣ በቸርነታችሁም ከሩቅ ጥቀሱን። ከቀትር ጋኔን ከድንገተኛ መጋኛ ትጠብቁን ዘንድ እንማጸናለን። አብ ወልድ መንፈስ ቅዱስ ሆይ የምስጋና ፍሬ እንድናፈራና ከአንደበታችንም የጸሎት እሸት እናበረክትላችሁ ዘንድ በልቦናችን እርሻ ላይ መልካሙን ፍሬ ትዘሩ ዘንድ እንማጸናችኋለን። አብ ወልድ መንፈስ ቅዱስ ሆይ ኃያሉ ስማችሁ የሚጋፉንን ይጋፋቸው ዘንድ የሚቃወሙንንም እንዲቃወማቸውና ፈርዖንን በነቢዩ በሙሴ ምክንያት እንዳሰጠመው ያሰጥማቸው ዘንድ በእናንተ እንማጸናለን። አብ ወልድ መንፈስ ቅዱስ ሆይ በአርያም ባለው ጽርሐ መንግሥታችሁ እንማጸናለን። ስለ ዕዝራና ሄኖክም ሲባል ገነትን ስለ ጎበኛችሁ እኛን ባሪያዎቻችሁንም በቸርነታችሁ ጎብኙን። አብ ወልድ መንፈስ ቅዱስ ሆይ በስማችሁ ብዙ ተአምራትን ያደረገና ኮከበ ክብር የተባለ የሰማዕታት አለቃ በሚሆን በኃያሉ በቅዱስ ጊዮርጊስ ላይ ለመፍረድ በልዳ ሀገር የተሰበሰቡትን 70 ነገሥታትን ደምስሰው እንዳጠፏቸው የእኛንም ጠላቶች ይደመስሱልን ዘንድ እንማጸናለን። ጠላቶቻችን የሆኑ ሁሉ በመለኮታዊ ሰይፍ ይጨፍጨፉ፣ ነበልባላዊ በሚሆን ቃላችሁ ሥልጣናችሁ ይንደዱ። በሲኦል የጨለማ አዘቅት ውስጥ ይዝቀጡ ወይንም ይስጠሙ። ሐዘን ከላያቸው አይራቅ፣ ትካዜም ከልባቸው አይጥፋ። ጠላቶቻችን እኛ ከምድረ ገጽ እንድንጠፋ በፈለጉ ጊዜ እነሱን ራሳቸውን እንደ ቃየልና ይሁዳ በዱርና በበረሃ በታትኗቸውና ሲቅበዘበዙ ይኑሩ። አዳምና ሔዋን ከገነት በመውጣታቸው እንዳለቀሱ ጠላቶቻችንም የጨርቅ መቀነቻ ታስታጥቋቸውና ሲያለቅሱ ይኑሩ። በእኛም ላይ ጥፋትን እንዳያመጡብን ጥልቅ በሆነ በእሳት ባሕር አስጥሟቸው። አሁንም እነሆ ጠላቶቻችን በእሾህና አሜኬላ በተታታ ወጥመድ ውስጥ ይግቡ። ልዩ ሦስት አብ ወልድ መንፈስ ቅዱስ ሆይ ለእኛ ለባሪያችሁ ፍጹም ይቅርታን ታደርጉልን ዘንድ እንማጸናለን። ጠላቶቻችን ግን በፊታችሁ ከፍርሃት በስተቀር በፍጹም ደስታን አያገኙ። ወንጀለኞች እንደሚታሰሩ እጅ እግራቸውን በእሳት ሰንሰለት እሰሯቸው እንጂ። ዳግመኛም ቀድሞ አዳም ከነ ልጆቹ በሲኦል ጨለማ እንደተከበበ እነሱንም የመከራ ጨለማ ይክበባቸው። ጠላቶቻችን በውሻ ማደሪያ ያሳድሯቸው፣ የምታስፈራውን ያችን የእሳት ባሕር አታሻግሯቸው። በእሳተ ቀስት ፍላጻ ነደፏቸው፣ ልዩ ልዩ ደዌና መቅሰፍት ይታዘዝባቸው። የምሕረት ዝናብ ጠል አይውረድላቸው፣ የሕይወት ቃላት መልሱላቸው። ልዩ ሦስት አብ ወልድ መንፈስ ቅዱስ ሆይ ጽንዕት በሆነች መለኮታዊ እጃችሁ ተባርኩንና መላእክትም ሁሉ በክንፋቸው በእኛ ላይ ይረቡ ዘንድ እንማጸናለን። ነፍሳችን ወይንም ሰውነታችን በእናንተ ዘንድ የተጠማች እንዳትሆን ከአራቱ አፍላጋት በሚፈስ ውሃ አርኳት፣ አጠጧት። ነፍሳችን ወይንም ሰውነታችን በፊታችሁ የተራበች ሆና እንዳትገኝ የሕይወት ኅብስትን መግቧት። የነፍስና የሥጋ ገዥ አብ ወልድ መንፈስ ቅዱስ ሆይ የምስጋና ፍሬ እናቀርብላችሁ ዘንድ ጾምና ጸሎት ወዳድ እንድታደርጉን እንማጸናለን። ከነቢያትና ከሐዋርያት ጋር መኖሪያችንን በገነት አድርጉልን። ከዕለተ እኪት ከዘመነ መንሱት ሰውሩን። እኔ በደለኛ የምሆን አገልጋያችሁና ይህን ጸሎት የሚከታተሉትን ከድንገተኛ ሞት እንድን ዘንድ ልዩ ሦስት በሚሆን ስማችሁ እንማጸናለን። ነፍስንና ሥጋችንንም አደራ እናስጠብቃለን። በዚያንም ጊዜ ምሕረታችሁ ይደረግልን። አሜን። ዳግመኛም በሁሉ ላይ ሥልጣን ባለው በእግዚአብሔር አብ ስም ዕውቀትን በሚገልጽ በልጁ በኢየሱስ ክርስቶስና ያዘኑትን የሚያረጋጋ እውነተኛ አዳኝ በሚሆን በመንፈስ ቅዱስ ስም እንማጸናለን። በአካል ሦስት ሲሆን በመለኮት ግን አንድ አምላክ በሚሆን እንማጸናለን። በየጊዜውና በየሰዓቱ እንግዳ ለሚሆነውና ለማይጠገበው በአብ በወልድ በመንፈስ ቅዱስ ፍቅር እንማጸናለን። በማይጠፋ በማያረጅና በማያልፍ በአብ በወልድ በመንፈስ ቅዱስ አነዋወር እንማጸናለን። ተነግሮ በማያልቅ በአብ በወልድ በመንፈስ ቅዱስ የጌትነት ምስጋና እንማጸናለን። ዓለሙን ሁሉ ለይኩን ብሎ በአንዲት ቃል በፈጠረ በአብ በወልድ በመንፈስ ቅዱስ አምላካዊ ጥበብ እንማጸናለን። በግልጽና በስውር ያለውን ዓለም በሙሉ ባጸና በአብ በወልድ በመንፈስ ቅዱስ አምላካዊ ኃይል እንማጸናለን።
ለመግደልና ለማዳን በሚችል በአብ በወልድ በመንፈስ ቅዱስ አምላካዊ ፍርድ እንማጸናለን። ከምድረ ገጽ ጸብን፣ ክርክርን በሚሽር በሚያጠፋ በሚደመስስ በአብ በወልድ በመንፈስ ቅዱስ አምላካዊ ቃል እንማጸናለን። እጅግ በሚያስፈራና ነፍስና ሥጋን በሚያስደነግጥ በአብ በወልድ በመንፈስ ቅዱስ አምላካዊ መንግሥት ወይንም ሥልጣን እንማጸናለን። ከአፉ በሚወጣ የእሳት ሰይፍ የጠላትን ወጥመድ አሽክላ የሚቆራርጥ በመለኮት አብ ወወልድ ወመንፈስ ቅዱስ እንማጸናለን። አሌፍ ቤት ጋሜል ዳሌጥ ሄ ዋው ዛይ ሄት ኤት ዮድ ካፍ ላሜድ ሜም ኖን ሳምኬት ኤ ፔ ጻዴ ቆፍ ሬስ ሳን ታው በሚባሉ በአብ በወልድ በመንፈስ ቅዱስ ስም እያመንን አቤቱ አምላካችን ሆይ ልመናችንን ወደ አንተ ትቀርብ ዘንድ እንማጸናለን። የመምጣቱ ዜና በነቢያት አንደበት በተነገረና ከቅድስት ድንግል ማርያም በቤተልሔም በተወለደ ጌታ እንማጸናለን። ዳግመኛም በማየ ዮርዳኖስ በተጠመቀውና የጌትነቱ ክብር በደብረ ታቦር በተገለጸው አምላክ እንማጸናለን። አገሩ ኢየሩሳሌም ሰማያዊት ተብላ በምትጠራውና ማደሪያውን በአርያም መሰወሪያውንም የእሳት መጋረጃ ባደረገ በጌታችን በመድኃኒታችን በኢየሱስ ክርስቶስ እንማጸናለን። በለበሰው ሥጋ በተሰቀለበት በመካነ ስቅለቱ በቀራንዮ በመካነ መቃብሩ በጎልጎታ ከሙታን ተለይቶ በሦስተኛው ቀን በመነሳቱ በአርባኛው ቀን ወደ ሰማይ በማረጉና ይህን ዓለም ለማሳለፍ ዳግመኛ በመምጣቱ እንማጸናለን። ለአዳምና ለልጆቹ ለዘሩም ሁሉ መድኃኒት ይሆን ዘንድ ከሰማይ በወረደ በቅዱስ ሥጋውና በክቡር ደሙ እንማጸናለን። በዚህ ሁሉ በተጠሩትና ባልተጠሩት አምላካዊና የመማፀኛ ስሞች እናንተ ርኩሳን አጋንንት፣ እኩያንና መሰሪያን ሰብአዊ ፍጥረቶች በሙሉ በየጊዜውና በየሰዓቱ የእግዚአብሔር ባሪያው ከመሆን ከእኔና ይህን ጸሎት ከሚከታተሉት እንዳትቀርቡ የተወገዛችሁ ሁኑ እስከ ዘላለሙ ድረስ አሜን። የአምላካችን የጌታችንና የመድኃኒታችን የኢየሱስ ክርስቶስ አባት እግዚአብሔር አብ ይክበር ይመስገን፣ አሜን። ተቀዳሚ ተከታይ የሌለው የአብ የባሕርይ አንድ ልጁ የሚሆን እግዚአብሔር ወልድም ይክበር ይመስገን፣ አሜን። የአብና የወልድ የባሕርይ ሕይወታቸው የሚሆን እግዚአብሔር መንፈስ ቅዱስም ይክበር ይመስገን፣ አሜን። አብ የባሕርይ አምላክ ነው፣ የጌትነቱም ዙፋን ከወልድ ከመንፈስ ቅዱስ ጋር ትክክል ነው። ወልድ የባሕርይ አምላክ ነው፣ የጌትነቱም ዙፋን ከአብ ከመንፈስ ቅዱስ ጋር ትክክል ነው። መንፈስ ቅዱስም የባሕርይ አምላክ ነው፣ የጌትነቱም ዙፋን ከአብ ከወልድ ጋር ትክክል ነው። እንግዲህ በአንድ የጌትነት ዙፋን ላይ የአካል ሦስትነትና የመለኮት አንድነት እንዳለ እናምናለን። ለማይጠቃለል የሥላሴ አንድነት ምስጋና ይገባል። ለማይከፋፈል ለሥላሴ ሦስትነት ምስጋና ይገባል። የዝርውነት ባሕርይ ለሌለው ለሥላሴ ሐሳብ ምስጋና ይገባል። ለማይመረመር ለሥላሴ አነዋወር ምስጋና ይገባል። ሰማይና ምድር ለማይወስኑት ለአካለ ሥላሴ ምስጋና ይገባል። ተመራምሮ ለማይደረስበት ለሥላሴ ቅድምና ምስጋና ይገባል። እልፈት ውላጤ ለሌለበት ለሥላሴ መንግሥት ምስጋና ይገባል። ልዩ ተጨማሪ ስም ለማያስፈልገው ለማይስማማው ለሥላሴ ስም ምስጋና ይገባል። ከፍጹም ሦስትነት ወደ አራተኝነት ከፍ ለማይል ፍጹም የስም ሦስትነት ምስጋና ይገባል። ከፍጹም የገጽ ሦስትነት ወደ ሁለተኝነት ገጽ ዝቅ ለማይል የገጽ ሦስትነት ምስጋና ይገባል። ለማይወሰን ለሥላሴ ቸርነት ምስጋና ይገባል። ልዩ ሦስት ለሚሆኑ ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባል። በልዩ የነደ እሳት ነጸብራቅ ለተከበረችና ሁሉ በሁሉ ሙሉ ለሆነች ሥላሴነት ምስጋና ይገባል። ዛሬም ዘወትርም ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የረቡዕ ሰይፈ ሥላሴ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በእውነት አምናለሁ እናምናለን። የጌታችን የአምላካችንና የመድኃኒታችን የኢየሱስ ክርስቶስ አባት ይክበር ይመስገን፣ አሜን። በግልጽና በስውር ስለሰጠን ጸጋ በየሰዓቱ ሁሉ እናመሰግነዋለን። አቤቱ በዚች በተባረከች ዕለት ጸሎታችንን ትሰማንና ልመናችንንም ትቀበል ዘንድ በገናንነትህና በአስፈሪነትህ
በኃያልነትህና በመለኮትነትህ እንለምንሃለን። አቤቱ ኃጢአታችንን ያስተሰርይልን ዘንድ የተወደደ ልጅህን ቅዱስ ሥጋውና ክቡር ደሙን ለመቀበል የበቃን አድርገን። ትንቢትን፣ ትምክህትንና ቂምን፣ ምቀኝነትን፣ ቁጣና በደልን የመሳሰሉትን ክፋቶች ሁሉ ከእኛ አርቅልን። አቤቱ በጌትነትህ ይቅር ባይነትህና ቸርነትህ ስውሩንና ግልጹን ታላቁንና ታናሹን ኃጢአታችንን በደላችንን ሁሉ ይቅር በለን። አቤቱ በቅዱስ ወንጌል ትእዛዝ መሠረት በጎዳናህ እንድንሄድ አድርገን። አቤቱ የሰይጣንን የልቦና ክፋትና መቃጥኑንም ከእኛ አርቅልን። እኛ ባሪያዎችህ ፍጹም ድሃና ምስኪን የተናቅን ደካማም ነንና። አቤቱ መልካሙን ባደረግህልን ፈንታ የክፋትን መልስ መለስንልህ። የቸርነትን ጸጋ ሰጠኸን፣ እኛ ግን ደግመን በደልን። ከክፋት እንድንመለስ ጠበቅኸን፣ በእውነትም ጎዳና መራህን፣ እኛ ግን ከኃጢአታችን አልተመለስንም። አሁንም አቤቱ እንደ ቸርነት ይቅር እንድትለንና በክንፈ ረድኤትህም ተሰውረን ዘንድ ቅዱስ ፈቃድህን እንማልዳለን። አቤቱ ጎዳናችንን በሰላምና በደህንነት አቅና። በቸርነትህና በይቅርታህ ከክፉ ነገር ተወግደን መልካሙን ነገር እንድንከተል አድርገን። ላንተ ክብርና ምስጋና ስግደት ይገባል ለዘላለሙ አሜን። አብ ወልድ መንፈስ ቅዱስ በአነዋወር አንድ በገጽ ሦስት ናቸው። አብ ወልድ መንፈስ ቅዱስ በአካል ሦስት በመለኮት አንድ ናቸው። አብ በአካሉ ፍጹም ነው፣ ወልድም በአካሉ ፍጹም ነው፣ መንፈስ ቅዱስም በአካሉ ፍጹም ነው። እሊህ ሦስቱ አካላት በመለኮትም አንድ ናቸው። ቅዱስ 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 እግዚአብሔር ኃያልና የሚያስፈራ ዓይኑ እንደ እሳት የሚነድ እሱ አንድ ቅዱስ ነው። ቅዱስ 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 እግዚአብሔር የራስ ፀጉሩ እንደ በረድ የነጻ እንደ ሰርዲኖስና የያስጲድ ዕንቁ የከበረ እርሱ አንድ ቅዱስ ነው። ቅዱስ 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 እግዚአብሔር የመቅደሱ አጥር በእሳት የታጠረ እርሱ አንድ ቅዱስ ነው። ቅዱስ 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 እግዚአብሔር በጠላት ፊት የማይበገር እርሱ ቅዱስ ነው። ቅዱስ 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 እግዚአብሔር ጠፈርን ያለ ምሰሶ መሬትን ያለ መሠረት ፈጥሮ ያለ ድጋፍ በቃል ብቻ ያጸና እርሱ አንድ ቅዱስ ነው። ቅዱስ 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 እግዚአብሔር ሁሉም በየወገኑ የሚገዛ እርሱ አንድ ቅዱስ ነው። ቅዱስ 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 እግዚአብሔር መንግሥቱ የማያልፍ ግዛቱም ለትውልድ ትውልድ የሚኖር እርሱ አንድ ቅዱስ ነው። ቅዱስ 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 እግዚአብሔር የሦስትነቱ ሥርዓት የማይለወጥና ለሦስትነቱ ምስጋና ይግባው እርሱ አንድ ቅዱስ ነው። ቅዱስ 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 እግዚአብሔር መባረቅት የሚላኩለት ነጎድጓድ የሚያመሰግኑት እርሱ አንድ ቅዱስ ነው። ቅዱስ 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 እግዚአብሔር ሦስት ሲሆን አንድ፣ አንድ ሲሆን ሦስት የሚሆን እርሱ አንድ ቅዱስ ነው። ዓለምን ካለመኖር ወደ መኖር ያመጣ እርሱ እግዚአብሔር ምስጉን ነው። ቁጣውን በቸርነቱ ባሕር የሚያሰጥማት እርሱ እግዚአብሔር ምስጉን ነው። የመቅሰፍቱን እሳት በይቅርታው ውሃ የሚያጠፋ እርሱ እግዚአብሔር ምስጉን ነው። የማይቀየም የዋህ ንስሐን የሚወድ እርሱ እግዚአብሔር ምስጉን ነው። ኃጢአትን በቸርነቱ ጥላ የሚሸፍን እርሱ እግዚአብሔር ምስጉን ነው። አበሳን በቸርነቱ ጉድጓድ የሚደፍን እርሱ እግዚአብሔር ቅዱስ ነው። በደልን በትዕግሥቱ መጋረጃ የሚጋርድ እርሱ እግዚአብሔር ምስጉን ነው። ለሱ ለብቻው ምስጋና ይገባል፣ ለመንግሥቱ እዘዝ ይገባል። ለሦስትነቱ ክብር ይገባል፣ ለካህሊነቱ ኃይል ይገባል፣ ለመለኮቱ ሥልጣን ይገባል ለዘላለሙ። መለኮት በገጽ ሦስት ሲሆን በአንዲት ክህሎት ሰማይና ምድርን ባሕርንም በውስጧም የሚገኙትን ሁሉ የፈጠረ እርሱ ነው። መለኮት በአካል ሦስት ሲሆን በባሕሪ አንድ ነው። ስለሆነም በአንድነት ኅብረት ብርሃንን ከጨለማ የለየ እርሱ ነው። ዳግመኛም ሥላሴ አዳም ከእኛ እንዳንዱ ሆነ አሉ። የሥላሴ ምክር በጥቅመ ሰናዖር ቋንቋዎችን ለያየ። እርሱ አንድነታቸውንና ሦስትነታቸውን ሲያጠይቅ ኑ እንውረድና የከለዳውያንን ነገር እንበትንባቸው ብሏልና። ሥላሴ ወይንም ሦስትነት ከመለኮቱ የአንድነት አነዋወር ሳይነዋወጽ በሦስት ሰዎች አምሳል በቤተ አብርሃም ተስተናገደ። ይስሐቅን ለመዋጀት በበግ አምሳል ለተመሰለ መለኮት ምስጋና ይገባል። ከኤሳው ይልቅ ያዕቆብን ስነ ባሕር የመረጠ እንደዚሁም በመሰላል ላይ ሆኖ ለተገለጸለት መለኮት ምስጋና ይገባል። ሰዋሰውም የተባለችው ከመለኮታዊ ፀሐይ ጋር የመለኮት አዳራሽ በማኅፀኗ የተወሰነ የቅድስት ድንግል ማርያም አምሳል ነው። ለእርሷ በሰማይና በምድር በባሕርና በቀላያት ሁሉ አገልግሎትና ምስጋና ይገባል ለዘላለሙ አሜን።
ዳግመኛ ጎህ እስኪቀድ ድረስ በዚህ ለተመረጠ ሰው ያዕቆብ በጎበዝ ሰው አምሳል ለተገለጸ መለኮት ምስጋና ይገባል። በዚህ ጊዜ ስለ ምስጢረ ትስብእቱ ሲታገለው ሰው አምላክ፣ አምላክ ሰው ለመሆኑ ምስጢር በሰውና በእግዚአብሔር መካከል ዕድል ገጠመ ሲል አመለከተው። ይህንንም ቃለ መሠረት በማድረግ ሁሉን ፈጸመ፣ በወንጌል እንደተናገረው የእግዚአብሔር ልጅ የሰው ልጅ ተብሏልና። በይሁዳ ዕጣ የአንበሳ ልጅ ተብሎ ለተሰየመ መለኮት ምስጋና ይገባል። ከተሸጠ ዮሴፍ ጋር ላልተለየ መለኮት ምስጋና ይገባል። በታላቅ ኃይልና በጽኑ ክንድ 12ቱን ነገድ እስራኤል ከባርነት ነፃ ላወጣ መለኮት ምስጋና ይገባል። እርሱ አብ አሕዛብ በኃይሌ በማዳኔ ይተማመናሉ፣ እውነቱ በእሱ ጸንታ ትኖራለች ብሎ እንደተናገረ መዝራዕት የተባለም አብ አንድ ልጁን የሚሆን ወልድ ነው። እንጨቱን ባለማቃጠል በእንጨቱ ላይ የሚታይ ነደ እሳት አምሳል ለሙሴ በተገለጸለት የእግዚአብሔር መልእክተኛ ምስጋና ይገባል። ዕፀ ጳጦስ የተባለችው ድንግል ማርያም ስትሆን መልአክ የተባለውም የእግዚአብሔር ልጅ ነው። የአብ ልጅ እርሱ መለኮታዊ አካሉ ፍጹም እሳት የሆነ የአምላክነት ባህር ያለው በሐር ግምጃ ላይ ተዋህዶ የሚያበራ ንጹሕና ጽሩይ ብርሃን ነው። ወልድ ልጅ በመባል ከባሕሪ አባቱ ከእግዚአብሔር አብና ከባሕሪ ሕይወቱ ከእግዚአብሔር መንፈስ ቅዱስ አያንስም። እርሱ አብ በፍጹም አካሉ እግዚአብሔር ነው። እግዚአብሔር ቃል እሳት ነውና መለኮታዊ አካሉ እሳተ ነበልባል ነው። አብ አባት በመሆኑ ከባሕሪ ልጁ ከእግዚአብሔር ወልድና ከባሕሪ ሕይወቱ ከእግዚአብሔር መንፈስ ቅዱስ አይበልጥም። እርሱ መንፈስ ቅዱስም እግዚአብሔር ነው። መለኮታዊ አካሉ ፍጹም እሳት ነው። ከአብ ጋር በአገዛዝ አንድ፣ በሥልጣን ትክክል ነው። እሊህ ገዢዎች በገጽ 3 በፈቃድ አንድ ናቸው። በመለኮትና በማንኛውም ስነ ባሕሪ ሁሉ ፍጹም ልዩነት የለባቸውም። አንደኛው ከሁለተኛው፣ ሁለተኛው ከሦስተኛው ሳይለይ በመለኮት አንድ ናቸው እንጂ እነሱ አንድ አምላክ ናቸው። የአብ ሕልውና ከወልድ ከመንፈስ ቅዱስ ጋር አንድ ነው። የወልድም ሕልውና ከአብ ከመንፈስ ቅዱስ ጋር አንድ ነው። የመንፈስ ቅዱስም ሕልውና ከአብ ከወልድ ጋር አንድ ነው። የአብ መንግሥት ከወልድ ከመንፈስ ቅዱስ ጋር ትክክል ነው። የወልድም መንግሥት ከአብ ከመንፈስ ቅዱስ ጋር ትክክል ነው። የመንፈስ ቅዱስም መንግሥት ከአብ ከወልድ ጋር ትክክል ነው። የአብ መለኮት ከወልድ ከመንፈስ ቅዱስ ጋር አንድ ነው። የወልድም መለኮት ከአብ ከመንፈስ ቅዱስ ጋር አንድ ነው። የመንፈስ ቅዱስም መለኮት ከአብ ከወልድ ጋር አንድ ነው። የአብ ሥልጣን ከወልድ ከመንፈስ ቅዱስ ሥልጣን አይለይም። የወልድም ሥልጣን ከአብ ከመንፈስ ቅዱስ ሥልጣን ልዩነት የለበትም። የመንፈስ ቅዱስም ሥልጣን ከአብ ከወልድ ሥልጣን ፈጽሞ አይለይም። የአብ ባሕሪ ከወልድ ከመንፈስ ቅዱስ ጋር አንድ ነው። የወልድም ባሕሪ ከአብ ከመንፈስ ቅዱስ ጋር አንድ ነው። የመንፈስ ቅዱስም ባሕሪ ከአብ ከወልድ ጋር አንድ ነው። በዚህ በሥላሴ አንድነት ስሉስ ቅዱስ ስለ ሦስትነታቸው ብለው በየጊዜውና በየሰዓቱ ለዘወትር ፈጽመው ይቅር ይሉን ዘንድ እንማጸናለን። ነፍስንና ሥጋችንንም አደራ እናስጠብቃለን። ይቅርታቸውና ሀብተ ረድኤታቸው በወዳጃቸው በእኔ እንደዚሁም በጸሎት አስቡን ብለው በጠየቁን ወለተ ገብርኤል፣ ወለተ አረጋዊ፣ ገብረ ጻድቅ፣ ኃይለ ሥላሴ፣ ወልደ ማርያም፣ ወልደ ሰንበት፣ ኃይለ ገብርኤል፣ ወለተ ሕይወት፣ ሰሊና፣ ወለተ ትንሣኤ፣ ዮሐና፣ ንግሥቲ፣ አዜብ፣ ይርጋለም፣ ስዩም፣ ማሪቱ ኃይሉ፣ ረዱ፣ አብርሃም፣ ተስፋ፣ ገነት፣ ሐና፣ መኮንን፣ እህተ ሚካኤል፣ መገርቱ፣ ቡርቴ፣ ወለተ መድህን፣ ወለተ መድህን፣ ወለተ ሰንበትና ወይዜ፣ እህተ ማርያም፣ ፍቅርተ ሥላሴ፣ ወለተ ማርያም፣ ወለተ ማርያም፣ እህተ ሚካኤል፣ ወለተ ማርያም፣ ፀሐይ እያዩ፣ ወለተ ማርያም፣ ወለተ ጽዮን፣ ወለተ ሕይወት፣ ሰሊና፣ ወለተ ትንሣኤ፣ ዮሐና፣ ንግሥቲ፣ አዜብ፣ መገርቱ፣ ቡርቴ፣ በትረ ማርያም፣ አጸደ ማርያም፣ ፈቃደ ማርያም፣ ወለተ ማርያም፣ ወለተ መድህን፣ አመተ ኢየሱስ፣ ኃይለ ጊዮርጊስ፣ ኃይለ ጊዮርጊስ፣ ኃይለ ሥላሴ፣ አምደ ሚካኤል፣ ወለተ ሚካኤል፣ አመተ ኢየሱስ፣ በትረ ሙሴና ሰንበተ ክርስቶስ። እንደዚሁም ይህን ጸሎት በሚከታተሉት ላይ ለዘላለሙ ይኑር አሜን። ይቅርታቸውና ሀብተ ረድኤታቸው በእኔ ላይ እንደዚሁም ይህን ጸሎት በሚከታተሉ በጸሎት እንድናስባቸው በጠየቁንም ላይ ለዘላለሙ ይደርና ስሉስ ቅዱስ ያደረጉት ተአምር ይህ ነው። እግዚአብሔርን የሚፈራ አንድ ጻድቅ ሰው በፍልስጤም አገር ነበረ። እርሱም ቅዱሳን መጻሕፍትን የመጻፍ ችሎታ ነበረው። በጽሕፈት አዋቂነቱም ከሌሎች ጸሐፊዎች ሁሉ በጣም ብልጫ ያለው ነበረ። ከዕለታት በአንደኛው ቀን በበጎ ሥራው የተደነቀ አንድ አገረ ገዥ መጥቶ አንተ ደገኛ የሆንክ ወንድሜ ሆይ ሰይፈ ሥላሴ የሚባል መጽሐፍ ትጽፍልኝ ዘንድ ወደ አንተ መጥቻለሁ በማለት ጸሐፊውን ጠይቀውና እሺ በጎ አሰኘው።
መጽሐፉንም በሚጽፍለት ጊዜ በአጻጻፉ ሥላሴን ደስ ለማሰኘት የስሉስ ቅዱስን ስም እጅግ በሚያበራ የወርቅ ቀለም ይጽፍለት ነበረ። ሥራውንም በዚህ ዓይነት ቀጥሎ ሳለ ከዚህ ዓለም በሞት ተለየ። እነሆ መላእክት ክንፋቸውን ዘርግተው የዚህን ጸሐፊ ነፍስ ለመቀበል ወደ እርሱ መጡ። መላእክትም ከስሉስ ቅዱስ ዙፋን ፊት ባቀረቡት ጊዜ የሰማይና የምድር ገዢዎች ሥላሴ እንዲህ አሉት፣ አንተ ጸሐፊ በሕይወት ሳለህ ስማችንን አስጊጠህ እንደ ጻፍክ ተድላ ደስታ ወዳለባት ገነት ና ግባ አሉት። ሥላሴም ይህንን ካሉት በኋላ መላእክት ተሸክመው ወስደው ከእግረ መንበር አደረሱትና ረቂቅና ለመስማት እጅግ አስደናቂ የሆነ የሥላሴን ምስጢር አስተማሩት። ዳግመኛም እኒሁ መላእክት አንተ ጸሐፊ ሆይ በወርቅ አምድ ላይ የተጻፈውን ስምህን ታይ ዘንድ ና እንውሰድህ አሉት። ጸሐፊውም ስሙን በተመለከተ ጊዜ ፈጽሞ ተደሰተ። ቀጥሎም ገዢዎቼ ሥላሴ ሆይ ምን ሥራ ሠራሁላችሁና ነው የማይመጣጠነኝንና ተገቢ የሚያይደለ ዋጋ የሰጣችሁኝ በማለት ተናገረ። ዳግመኛም ስሉስ ቅዱስ አንተ መልካም ጸሐፊ፣ አንተስ መልካሙን ሁሉ አደረግህልን፣ ካንተ በኩል የቀረ ነገር የለም። በሕይወትህ ሳለህ ቅዱስ መጽሐፍን በምትጽፍበት ጊዜ ለስማችን ታላቅ ክብር ሰጥተዋልና አሉት። ይህንንም ካሉት በኋላ የብርሃን መጎናጸፊያ አጎናጽፈው የወርቅ ዘውድ አቀዳጅተው ዕዝራና ሄኖክ ኤልያስም በሕይወታቸው ካሉበት በተድላ ገነት አስቀመጡት። የተወደዳችሁ ወንድሞቼ ሆይ እንግዲህ ሥላሴ በሰማይ በሕይወት አዳራሽ ያስገቡን ዘንድ ስማቸውንና ክብር ከፍ ከፍ እናድርግ። ዳግመኛም አሸናፊ ለሚሆን ስማቸው አገዛዝ የእሳት ሰይፋቸውን መዘው ባሉ መላእክት እጅ ይጠብቁንና ከድንገተኛ ሞት ይሰውሩን ዘንድ ይቅርታቸውና ሀብተ ረድኤታቸው ከእኔ እንደዚሁም ይህን ጸሎት ከሚከታተሉት ጋር በጸሎት እንድናስባቸው ከጠየቁንም ጋር ለዘላለሙ ይኑር አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለሙ አሜን። የዛሬውን መርሃ ግብር በዚህ መልኩ ጨርሰናል። ይህንን ጸሎት ምስጋና ወይንም ቃለ እግዚአብሔር በቅርብም በሩቅም ሆናችሁ ስትከታተሉ ለቆያችሁ በኋላም ለምታደምጡ እንደዚሁም በጸሎት እንድናስባችሁ ለጠየቃችሁን ወለተ ገብርኤል፣ ወለተ አረጋዊ፣ ገብረ ጻድቅ፣ ኃይለ ሥላሴ፣ ወልደ ማርያም፣ ወልደ ሰንበት፣ ኃይለ ገብርኤል፣ ወለተ ሕይወት፣ ሰሊና፣ ወለተ ትንሣኤ፣ ዮሐና፣ ንግሥቲ፣ አዜብ፣ ይርጋለም፣ ስዩም፣ ማሪቱ ኃይሉ፣ ረዱ፣ አብርሃም፣ ተስፋ፣ ገነት፣ አና፣ መኮንን፣ እህተ ሚካኤል፣ መገርቱ፣ ቡርቴ፣ ወለተ መድህን፣ ወለተ መድህን፣ ወለተ ሰንበትና ወይዜ፣ እህተ ማርያም፣ ፍቅርተ ሥላሴ፣ ወለተ ማርያም፣ ወለተ ማርያም፣ እህተ ሚካኤል፣ ወለተ ማርያም፣ ፀሐይ እያዩ፣ ወለተ ማርያም፣ ወለተ ጽዮን፣ ወለተ ሕይወት፣ ሰሊና፣ ወለተ ትንሣኤ፣ ዮሐና፣ ንግሥቲ፣ አዜብ፣ መገርቱ፣ ቡርቴ፣ በትረ ማርያም፣ አጸደ ማርያም፣ ፈቃደ ማርያም፣ ወለተ ማርያም፣ ወለተ መድህን፣ አመተ ኢየሱስ፣ ኃይለ ጊዮርጊስ፣ ኃይለ ጊዮርጊስ፣ ኃይለ ሥላሴ፣ አምደ ሚካኤል፣ ወለተ ሚካኤል፣ አመተ ኢየሱስ፣ በትረ ሙሴና ሰንበተ ክርስቶስ እንደዚሁም አሁን ስማችሁን ያልጠሯችሁን የረሷችሁን ጨምሮ ሁላችሁንም ከነቤተሰባችሁ ከነቤተሰባችን በሕይወት በጤና ያቆያችሁ። ዕድሜ ዘመናችሁ ይባረክ። ሥራችሁን የሰመረ፣ ቀናችሁን ያማረ፣ ኑሯችሁን የከበረ፣ ጸሎታችሁን የተሰማ ያድርግላችሁ አሜን። ዘወትር በቻናላችን የምንለቀውን መርሃ ግብር እንድትከታተሉ ሳትሰለቹም ላይክ፣ ሼር፣ ሰብስክራይብ እንድታደርጉ እኔ ደካማ የመሆን አገልጋያችሁንም በጸሎት እንድታስቡኝ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም እጠይቃለሁ። እግዚአብሔር አምላካችን እስካሁኑ ሰዓት ጠብቆ ለዚህ ያበቃን የአባቶቻችን አምላክ ልዑል እግዚአብሔር ስሙ ፈጽሞ የተመሰገነ ይሁንልን። እመቤታችን ቅድስት ድንግል ማርያም ዘላለማዊ ስሟ የተወደደ ይሁንልን። ጻድቃን ሰማዕታት፣ ቅዱሳን መላእክት እንደየክብራቸውና እንደየማዕረጋቸው የከበሩ ይሁኑልን አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ
በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንንም ያስተሰርይልን ዘንድ ለዘላለሙ አሜን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለሕያው እግዚአብሔር አምላካችን ክብርና ምስጋና ይግባው ዛሬም ዘወትርም ለዘላለሙ አሜን።